ሶስት ሰው ከህይወታችሁ አታርቁ። አንደኛ አንዳንድ ጊዜ በዙሪያችሁ አጥብቀው የሚመክሯችሁን ሰዎች እንደ ጠባቂ መልአክ ይዋቸው፣ እንደ ክፉ አትዩዋቸው። ምክር ጠላው፣ ኧረ በቃ እሻው ነግረሽኛል እኮ አትበሉ ወጣቶች። ያ ነገር የሚደጋገመው ምናልባት እግዚአብሔር በዛ ሰው እየወተወታችሁ ሊሆን ይችላል። መልካ ዑራኤልም ይጸለይ፣ መልካ ሩፋኤልም ይጸለይ። አሾክሻኪ መንፈስ ብዙ ጊዜ የሚያዘው በመልካ ዑራኤል ነው። መቶ ሹክ ስለሚል አይምሮ ላይ በተለይ ይሄ መቶ የተላከ መንፈስ ጆሮ ድፍን የሚያደርግ ምናምን ሲላክ ቶሎ መያዝ እንዲመቻችሁ መልካ ዑራኤልና መልካ ሩፋኤል ወሳኝ ነው። በጣም ወሳኝ ነው፣ ከተግባራቸው ከስልጣናቸው አንጻር ማለት ነው። ሰላም በአገር ውስጥም በውጭም ያላችሁ ውድ የዚግዛግ ቲዩብ ቤተሰቦች እንደምን ቆያችሁኝ? በዛሬ ቪዲዮ ላይ እነዚህን ሶስት ሰዎች ከህይወታችሁ አታርቁ ይለናል መምህር። እነዚህ ሶስት ሰዎች ማን ናቸው? ለምንድነው ማራቅ የሌለብን የሚለውን በዚህ ቪዲዮ በሰፊው የምናየው ይሆናል። በተጨማሪም ደግሞ በአሾክሻኪ መንፈስ የተቸገራችሁ መፍትሄው ምንድነው? አሾክሻኪ መንፈስ ምንድነው የሚለውን በዚህ ቪዲዮ እናያለን። በተጨማሪም ደግሞ ልጆቻችሁም እናንተም በሳምንት ውስጥ ፕሮግራም አድርጋችሁ እናንተም ተጠመቁ፣ ልጆቻችሁንም አስጠምቁ። ብዙውን ጊዜ መምህራችን በተደጋጋሚ ይናገራል። ቅዳሜን ተጠመቁ፣ እሁድን ደግሞ አስቀድሱ ይላል። እንደ ስራ ሁኔታችሁ ግን ቅዳሜና እሁድ ካልተመቻችሁ ግን ግድ መጠመቅ ያለብን ቅዳሜና እሁድን ወይ ደግሞ ማስቀደስ ያለብን እሁድን ብቻ ሳይሆን በሳምንት ውስጥ በተመቻችሁ ጊዜ ብቻ ይህን ነገር ፕሮግራም አድርጋችሁ መንፈሳዊ ህይወታችሁን ኑሩ፣ ጸበል ተጠመቁ ለማለት ነው። ይህ ቪዲዮ እስከ መጨረሻው አዳምጡ፣ ታተርፉበታላችሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ የዚግዛግ ቲዩብ ቤተሰብ መክሯችሁ። ሶስት ሰው አታርቁ ይባላል። በደንብ አዳምጡኝ። ሶስት ሰው ከህይወታችሁ አታርቁ። አንደኛ እጅግ የሚመክሯችሁን የሚያስቡላችሁን ሰዎችና ሁሌ የሚጨቃጨቋችሁን ይሄ በምክር ማለት ነው እንደው ምን ይሻላል ተስማ የሚሏችሁ ሰዎች አታርቋቸው። ሁለተኛ እንደ የዋህ እንደ ሞኝና እንደ ጅል ሆነው ስታዟቸው እሺ ብለው የሚታዘዙ እናንተ አዋቂ እነሱ ደግሞ አላዋቂ ሆነው አብረዋችሁ ያሉ የማይቀየሟችሁ የማያኮርፏችሁ ሁልጊዜ ተመሳሳይ ፊት የሚያሳዩአችሁ በብር እናንተ እነሱ በጭንቅላት የሚበልጧችሁ ወይም በትህትና በየዋህነት ከእናንተ ጋር አብረው የሚኖሩ ግን አንድ ቀን ስታጧቸው እነዚህ ሰዎች ህይወታችሁ ምስቅልቅል የሚሉባችሁ ሰዎች አሉ። እነዚህ ሰዎች እንዳታርቁ። ሁለት በሉ። ሶስተኛ ደግሞ በህይወታችሁ ማራቅ የሌለባችሁ ሰዎች ማለት ነው እናንተ ውስጥ ዋጋ ሰጣችኋቸው እነሱ ለእናንተ ምንም ቦታ የላቸውም ብላችሁ የምታስቧቸውን ሰዎች እናንተ የምትወዷቸው ከዛ እነሱ ደግሞ ለእናንተ ምንም ቦታ የላቸውም አይደል? ንቀዋችሁ እናንተን ሲያንቋሽሿችሁ እነዛ ሰዎች አትበቀሉ፣ ምንም አታርጓቸው፣ አትራቋቸው። እነሱ አጠገብ ሁኑ። በአፍቃሪነታችሁ ለእነሱ በሰጣችሁት ቦታ በመበደላችሁ ልክ እግዚአብሔር እናንተን ሲከሳችሁ እነዛ ሰዎች እንዲመለከቱ ማለት ነው። የሰማችሁ ነው አይደል? ጠላትን አታርቁት። ማራቅ አታርቁት ሲባል አቅርባችሁ ወዳጅ አድርጉት ማለት አይደለም። የእናንተን ፍሬ በረከት እንዲያይ ፍቀዱለትን። እናንተ ሁልጊዜ መልካምና ቅን ሆናችሁ ጥሩ ሰው ሆናችሁ ያ ሰው በተናገረው ንግግር ልክ ራሱ ሲቀጣ እናንተ ደግሞ እግዚአብሔር ሲባርካችሁ እያዩ እንዲጸጸቱ አድርጓቸው። እድሉን አታሳጧቸው። ከዓይናቸው ጥፍት ስትሉ የታባቱ ድራሹን አጠፋሁት ነው የሚሉት። ግን እግዚአብሔር በእናንተ ህይወት ውስጥ የሚሰራውን ነገር እንዲያዩና እንዲጸጸቱ ህይወታችሁ መለወጡን ትዳራችሁ ነገራችሁ ሁሉ ነገራችሁ ተለውጦ ምቀኛ የሆኑባችሁ ሰዎች በሙሉ እናንተን ሲያዩ እንዲማሩና ንስሐ እንዲገቡ ምክንያት ሆኗቸው። አታርቋቸው እንደዚህ አይነት ሰዎች። ግን በጥንቃቄ ነው ያለበት። ምንድነው የሚባለው? በአጭር ርቀት በጥንቃቄ በቅርብ ርቀት የሚባለው እንደዛ። ይሄንን በዚህ ያዙልኝና አንዳንድ ጊዜ በዙሪያችሁ አጥብቀው የሚመክሯችሁን ሰዎች እንደ ጠባቂ መልአክ ይዋቸው፣ እንደ ክፉ አትዩዋቸው። ምክር ጠላው፣ ኧረ በቃ እሻው ነግረሽኛል እኮ አትበሉ ወጣቶች። ያ ነገር የሚደጋገመው ምናልባት እግዚአብሔር በዛ ሰው እየወተወታችሁ ሊሆን ይችላል። ድግግሞሹ እናንተ ልባችሁ ስላልተከፈተ ድንጋዩን ለመፈርከስ የውሃ ጠብታ ድንጋዩን ይሰብራል እንደሚባለው አይደል? ስለዚህ በተደጋጋሚ በተመታ ቁጥር አንድ ነገር ፍርክስ ስለሚል የሆነ ቀን ልባችሁ ተከፍቶ የሚመክራችሁ ሰው ዋጋ ይገባችኋል። የዛ ሰው ቫልዩ የምታውቁት ልባችሁ ሲከፈት ነው። ዛሬ ላይ ላትረዱ ትችላላችሁና አታርቋቸው። አሾክሻኪ መንፈስ በተደጋጋሚ ነግሬያቸዋለሁ አይደል? መልኩ ምን እንደሚመስል
ትከሻ ላይ ተቀምጦ በጆሮ እንዴት እንደሚያሸኮሽክ፣ ጆሮ ውስጥም ተቀምጦ እንዴት እንደሚያዋራ፣ በአይምሮ ውስጥም ተቀምጦ እንዴት ሰዎችን እንደሚቀይር፣ የአይምሮ ውስጥ ሞተር ሆኖ እንዴት እንደሚያንቀሳቅስ፣ ጭንቅላት እንዴት እንደሚያዞር ይሄ ነግሬያቸዋለሁ። እና ይሄ መንፈስ አንደኛ በቅዱስ ዑራኤል ጸበል ነው። ወጣ ገባ የሚልም ስለሆነ ሄዶ መጥቶ ነካ አድርጎ የሚመለስ ስለሆነ በቅዱስ ሩፋኤልም ጸበል እንደ መንፈሱ ባህሪ ነው። በቅዱስ ዑራኤል ጸበል የሚሆነው ቅዱስ ዑራኤል ከአይምሮ ጋርና ከጭንቅላት ከህሊና ከአይምሮ ጋር በተገናኘ ከልብ ጋር በተገናኘ ይህንን ሐሳባችንን ሲቆጣጠር መጥቶ ቅዱስ ዑራኤል ያስጥለዋል፣ አይምሮአችን ይመልስልናል ማለት ነው። መንፈሱ ደግሞ በዚሁ ልክ አሾክሻኪው መንፈስ አይምሮአችን ውስጥ ያለውን ሐሳብ ስለሚያውቀው ልክ ያ ሰውዬ ሐሳቡን ሲያስብ ገብቶ ሄዶ ያን ነገር ይሰራል ማለት ነው። ሰውየውን በደንብ ያውቀዋል። እነዛን ሰዎች ደግሞ ሄዶ ጆሮአቸው ላይ ወይም አይምሮአቸው ላይ ገብቶ እንደተጠራስ መስሎ አቤት ምናምን ብሎ ወደዛ ይሄዳል። ማን የጠራኝ ብሎ ይሄዳል። ማንም አልጠራህም ሲባል ተመልሶ ሲመጣ የሚመገበው ሰውዬ የለም፣ አስተናጋጁ ማለት ነው። ወይም በአይምሮ ድንገት ሽንቱ እንዲመጣበት ያደርገዋል። መቼም ሽንትም ወጥሮን በጣም እንዲቋጥረ የምንይዘው በስጋችን አለ፣ በአይምሮ ነው የምንቋጥረው። አይነ ምድርም ስንቀመጥ ሽንት ቤትም ስንሆን ስንቀመጥ እንዲወርድ ሽንት ቤት እስከምናገኝ ድረስ ደግሞ ቋጥረን እንድንቀመጥ የሚያደርገው አይምሮአችን ነው እንጂ ስጋችን አይደለም የሚያዘው። እኔ አሁን እጄን ጭምቅ አድርገው ብዬ ባፌ አልነግረውም፣ ጭምቅ እስቲ አልለውም። አይምሮዬ ነው የሚያዘው። ያው ጭምቅ አድርጌ ይዤዋለሁ። አሁን በጣም ድብን አድርጌ ይዤዋለሁ። ፍታ ስለው ይፈታል። ባፌ ግን አይደለም። ያው በአይምሮዬ ነው የማዘው። በቃ ሰው እንደዚህ ነው። መንፈስም ደግሞ ይሄን አይምሮ ሲቆጣጠረው እንደዚህ ነው ሰዎችን የሚያደርጋቸው። ሰውን ሲቆጣጠረው ያለ ቃላት ያዛል ማለት ነው። ስለዚህ ሰው አንደበት ባይኖረውም አፍ ባይኖረውም ዲዳ ቢሆንም ግን ያወራል፣ ውስጡ አይምሮ ያወራል። የቅዱስ ሩፋኤልን ደግሞ ጸበል የምትጠጡት ደግሞ ለብለው ወጣ ገባ የሚል ሰዳዲ አጋንንት ስለሚል አሳዶ የሚይዝ አጋንንትን ሲኦል የሚሸኝ ምንም ነገር የማያመልጠው ማለት ነው። ሁሉ መላእክት በእርግጥ እንደዚህ ናቸው፣ ግን ስልጣን የተሰጠው ለቅዱስ ሩፋኤል ሰዳዲ አጋንንት፣ ረዳኤ ምንዱባን፣ ፈታሔ ማኅፀን እንደዚህ እያለ ወደ 4 ስልጣናት ተሰጥቶታል ለቅዱስ ሩፋኤል። እና ይሄ ከሰዎች መጥቶ እኛ ላይ ስራ ሰርቶ የሚመለስ መንፈስ ብዙ ጊዜ ወጣ ገባ የሚል ስለሆነ መጥቶ ነካክቶ ነው የሚያልፈውና እንዲህ አይነት መንፈስ መጥቶ እንዳይጎበኘን በቅዱስ መንፈስና በጸሎት የታጠረ በጸበልም የታጠረን መሆን አለብን ብዬ አስባለሁ። ዘወትር በተለይ ልጆቻችሁን ቅዳሜ ጠዋት አስጠምቋቸው እስቲ። ቅዳሜ ጠዋት ወደ ኳስ ጨዋታ ወደ ምናምን ከመሄዳቸው በፊት ይሄዱ ይጫወቱ፣ ችግር የለውም። ግን መጀመሪያ ጠዋት መጥተው ተጠምቀው ከዛ ወደ ጉዳያቸው መሄድ ይችላሉ። ጠዋት ተነስቶ ሩጫ፣ ኳስ ምናምን መንፈሳዊ ነገሩን መረሳት የለበትም። በቃ መጠመቅ መልመድ አለባቸው ልጆቻችሁ። የገባ ነገር ከአስተማሪም ከተማሪም ከመንገድ ላይ ከተለያየ ቦታ ከብዙ ነገር ይመጣል። መምህራኖች ተጠመቁ። ሁሉም ሰው ቅዳሜ ቢጠመቅ ጥሩ ነው። ቅዳሜ እሁድ ማስቀደሻ ቀን እንዲሆን ማለት ነው። ቅዳሜ ጠዋት ተጠምቆ ጸበል ጠጥቶ ከዛ ቤተክርስቲያን መጥቶ ተሳልሞ ውዳሴ ማርያም ጸልዮ መሄድ መመለስ ብትለምዱ፣ እሁድን ደግሞ በማስቀደስ እነዚህ 2 ቀናቶች በጣም በቃ ወሳኝ ነገሮች ናቸው። ለምን? የረፍት ቀን ስለሆነ ማለት ነው። ይሄ ቢለመድ ልጆቻችሁ ብሩህ አእምሮ ይዘው ያድጋሉ ብዬ አስባለሁ። መልካ ዑራኤልም ይጸለይ፣ መልካ ሩፋኤልም ይጸለይ። አሾክሻኪ መንፈስ ብዙ ጊዜ የሚያዘው በመልካ ዑራኤል ነው። መቶ ሹክ ስለሚል አእምሮ ላይ በተለይ ይሄ መቶ የተላከ መንፈስ ጆሮ ድፍን የሚያደርግ ምናምን ሲላክ ቶሎ መያዝ እንዲመቻችሁ መልካ ዑራኤልና መልካ ሩፋኤል ወሳኝ ነው። በጣም ወሳኝ ነው። ከተግባራቸው ከስልጣናቸው አንጻር ማለት ነው።